ሰላም ጤና ይስጥልኝ ውዴ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ እናቴ ሽር ብላ ለማስቀደስ ዛሬ ገብርኤል ነውና ልታስቀድስ ከፊት ለፊታችን ደግሞ የገብርኤል ቤተ ክርስቲያን አለ። ለዛ ነው እናቴ የተሳለመችው ማለት ነው። እና እንዴት አያችኋት እናቴ? የኔ ውብ እናት ወድሻለሁ። አያችሁት? አሁን ሰሞኑን ዝናብ ስለጣለ አካባቢው በጣም ደስ ይላል። ዝናቡ ምናምን ስለጥሎበት ስለከረመ አረንጓዴ እየሆነ ነው እና በጣም ደስ የሚል እንትን ላይ ነው ያለው ማለት ነው። እና ቤተሰብ ማን ነው አገሩ የናፈቀው? አረንጓዴ ነገር ማን የናፈቀው? ደስ አይልም? በእውነት በጣም ደስ የሚለው አካባቢያችን ደግሞ ወንዝ አለ። እንደዚህ ዝናብ ሲጥል ምናምን ከታች የምታዩት ወንዝ በጣም ነው የሚሞላው፣ ደስ ይላል። እና እግዚአብሔር እናንተም ለቅድስት ሀገራችሁ ያብቃችሁ። እግዚአብሔር አምላክ ያላችሁበት ይጠብቃችሁ ቤተሰብ። እና ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ፣ ዩቲዩቤን አሳድጉልኝ ቤተሰብ። እኔ አንዳንድ ነገሮችን ደግሞ በቪዲዮ መልክ ወደ እናንተ ሼር አደርጋለሁ ማለት ነው። እና አሁን እናቴ ወደ ቤተ ክርስቲያን እየሄደች ነው። ቤተ ክርስቲያኑ ትንሽ ራቅ ይላል። እዛ ማዶ ላይ ቤት አለ። በዛ ሽቅ ቦቶ ነው። ሰላማን የምታውቁት ከሆነ ያጣየ ልጆች፣ እኔ ያለሁበት አካባቢ ሰላማን የሚባለው የማዶ ደግሞ ከጅረቱ ማዶ ዝግባ ይባላልና እዛ አካባቢ ቤት የሰራችሁ ልጆች በዛውም ቤታችሁን እያያችሁ ማለት ነው ቤተሰብና የዛሬ ቪዲዮ ይህን ይመስላል። እንትንም አስገብቼላችኋለሁ። ቤት እያጸዳው ምናምን ቤት እየወለወልኩ በዓል እየደረሰ ነው እና ትንሽ ቀን የቀረ በዓል እግዚአብሔር አምላክ ዘወረደ ብለን ጀምረን ሆሳዕና አሁን ምንድነው ሆሳዕና ደርሷልና እግዚአብሔር ለዚህ ያበቃን እግዚአብሔር የተመሰገነ ይሁን። ደግሞ ለትንሳኤው ያብቃን። እዚህ ጋር በቀደምታ ካያችሁት ይሄ ቤቱ ማለት ነው አልተመረገም ምናምን ነበረ። ዛሬ አምሮበት እንደዚህ አስውበውታል። ትላንት በሁለት ቀን ማለት ነው። በጣም ነው የሚያምረው። እና ይሄን ይመስላል ያለውበት አካባቢ ማለት ነው ቤተሰቦቼ። በጣም ነው የሚያምረው በእውነት። እዚህ ጋር ደግሞ ያው ቤት ላጸዳ ነው። ይሄን ቢፊውን ላጸዳ ነው። ቢፊው በጣም እንትን ብሏልና ላጸዳው ነው ማለት ነው። በኦሞ አድርጌ በጣም ይለቃል። ኦሞ በጣም ነው የሚያላቅቀው። እና ያው ይቺ ቢፌ ስንት እንደተሰራች ብነግራችሁ ኮሜንት ላይ ጻፉ። ከምነግራችሁ ኮሜንት ላይ ጻፉ። አሁን እያንዳንዱ ነገር ውድ ነው፣ ግን ምንም ማድረግ አይቻልም። መኖር ይቀጥላል ነው እና እግዚአብሔር ይመስገን ይኖራል። ማድረግ ያለባችሁን ነገር እዛው አድርጋችሁ አሟልታችሁ ምናምን ለማለት ይከብዳል። የሰው ልጅ ፍላጎቱ ብዙ ስለሆነ ያው የምናስበውን ነገር እናሟላ ካልን ያው እድሜያችንን፣ ጊዜያችንን፣ ጉልበታችንን በሰው ሀገር ነው የምንጨርሰው ማለት ነው። ስለዚህ ሀገራችሁ ግቡ። በሀገራችሁ ላይ በቤታችሁ ደስተኛ ሆናችሁ ትኖራላችሁ ብዬ አስባለሁ። ምክንያቱም እንደ ሀገር ማን እንደ ሀገር ይሆናል? ሳንቲም ቢጠራቀም ምንም አይደለም። እናንተ እዛ እየተንገላታችሁ ጩኸት አለ፣ ስንት ነገር አለ፣ እኔም ስለማውቀው ማለት ነው። ስለዚህ በሀገራችሁ ማንም እንትን ሳይላችሁ በራሳችሁ ፍላጎት ቤታችሁ እንደዚህ እያሳመራችሁ ህይወታችሁን በሀገራችሁ ላይ ኑሩ እላለሁ። በተረፈ ቤተሰብ ሼር፣ ላይክ እያደረጋችሁ አበረታቱኝ ሁሌም እላችኋለሁ። ይሄ ቃል እንግዲህ ፌመስ ስሆን ነው የሚቀረው። ፌመስ የሚሆኑት ግን አይቀርም እኮ ላይክ አርጉ፣ ሼር አርጉ ምናምን የሚለው ቃል
ይቀራል ብዬ አላስብም። እና ሼር ላይክ እያደረጋችሁ አበረታቱኝ ቤተሰብ። ያው እናንተ ስታበረታቱኝ እኔም የመስራት ፍላጎቴ እየጨመረ ይሄዳል ማለት ነው። እና ዩቲዩብ እስከሚስተካከልልኝ ነው አዳዲስ ነገሮችን ፕራንኮችን ከእናቴም ጋር ከባለቤቴም ጋር አንዳንድ ነገሮችን ወደ እናንተ እንለቃለን። እስከዛው እናንተ አበረታቱን። አቅም፣ ጉልበት፣ ብርታት፣ ጥንካሬ ሁኑን እና ስለምትሰጡኝ ኮሜንት አመሰግናለሁ። እግዚአብሔር ያክብርልኝ። ባይመቻችሁ እንኳን ማለት ነው ክፍት እያደረጋችሁ ስልካችሁን ስራ ስትሰሩ ክፍት አድርጉት። እኔ ልለፍልፍ እናንተ ስራችሁን ስሩ ብላል እንዳኮነች። እናንተ ስልካችሁን ክፍት አድርጉትና እኔ ልለፍልፍ ምን ቸገራችሁ ምናምን ብላለች። እና እኔም እንደዛ እላችኋለሁ ማለት ነው። ቤቴ እያጸዳዳው ነው። ቤቴን ጽድት እያደረግኩ ነው። በዓል እየደረሰ ስለሆነ ግዴታ መጸዳዳት አለበት። ይሄ ደግሞ ነጭ ስለሆነ ቆሻሻ እንትን ማለት አቅሙ የመያዝ አቅሙ ቀላል ነው። ቶሎ ነው ቆሻሻ የሚይዘው፣ ግን ይለቃል ደግሞ ቶሎ ነው የሚለቀው። እንደዚህ በደንብ ታጸዳችሁት በእንትን በኦሞ ይለቃል ማለት ነው። ጽድት ነው የሚለው፣ ፏ ነው የሚለው። አሁን እንደዛ አልነበረም፣ ቆሽሾ ነበረ ከመጣ ጀምሮ ውስጡን እንጂ እንደዚህ ውጩን አላጸዳሁትም ነበረ። ግን አሁን ጽድት ተብሏል ማለት ነው። ለበዓል እንደዚህ ጽድት ማድረግ አለብን፣ ግዴታ ነው። እንደዚህ እነዚህ ጨርቆቹንም ከዛው ነው ይዣቸው የመጣሁት። በጣም ነው የሚያጸዱት። ያው ግርጌው ሳይቀር በደንብ ጽድት ማለት አለበት ከጀመርን አይቀር እና እንደዚህ ጽድት አደርጋለሁ ማለት ነው። እና አንዳንድ ነገሮችን ወደ እናንተ ሼር አደርጋለሁ፣ የምሰራቸውን ነገሮች ብሎግ ለመስራት ያው ብዙም እኔ ለብቼ ስለሆኑ የሚቀርጸኝ ምናምን ስለሌለ ለዛ ነው ብዙም ማለቀው። ፍላጎቱ ነበር ግን እንደዚህ በቤት ውስጥ የምሰራቸውን ስራዎች በብሎግ መልክ ብለቅ ያው ታዩልኛላችሁ ብዬ ተስፋ አደርግ ነበረ። ግን የሚቀርጽ ምናምን ስለሌለኝ ለዚህ ያን ያክል አይመቸኝም ማለት ነው። ራሴው ቀርጬ ራሴው ሰርቼ እና በዓል እየደረሰ ስለሆነ ደግሞ የበዓል ዝግጅቶች ምናምን ወደ እናንተ እየቀረጹ ለቃለሁ ብዬ ተስፋ አደርጋለሁ። እስከዛው ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። የዓመት ሰው ብሎን ደግሞ እናንተም በዓልን በሀገራችሁ እንድታከብሩ እግዚአብሔር ይርዳችሁ። ደህና ሁኑ ባይ